አመሰግናለሁ የተከበሩ አፈ ጉባኤ ክቡር ሚኒስትሩንም ላቀረቡልን የበጀት መግለጫ ማመስገን ፈልጋለሁ። ማነሳቸው ጥያቄዎች እኔም ከበጀቱ አመዳደብ መርህ ጋር የተያያዙ ናቸው። አንደኛው ጉዳይ የካፒታልና የመደበኛ ወጪዎችን አለመመጣጠን በተመለከተ ነው። ይሄ ባለፉት 5 ዓመታት ኦልሞስት ሁሌም ማነሳው ነው ማለት እችላለሁ። በተደጋጋሚም እዚህ ጥያቄ እየተነሳ ክቡር ሚኒስትሩም ማብራሪያ ለመስጠት ይሞክራሉ። የመደበኛ ወጪዎች 1.2 ትሪሊየን ይላል። ለካፒታል ወጪዎች ደግሞ 568 ቢሊዮን ይላልና ግማሽ ያክሉን እንኳን መድረስ አልቻልንም በዚህ ዓመት እና መንግስት ለረጅም ጊዜ እድገት የሚያመጡ የካፒታል ፕሮጀክቶች ላይ ወጪውን መመደብ ካልቻለ እንደ ግድቦች፣ ሃይዌዎች፣ የባቡር መንገዶች እና ምርታማነትን የሚያሳድጉ ዘላቂ ፕሮጀክቶች እነዚህ አካባቢ ላይ ትኩረት አለመስጠቱን ያሳያል በጀቱ። ምክንያቱም መጨረሻም ላይ ክቡር ሚኒስትሩ ሲዘረዝሩት እንደነበረ ዋና ዋና የሚባሉ የተነሱት እንኳን ለምሳሌ አገናኝ መንገዶች ለአዲስ ለጥገና እና ለግንባታ ወደ 109 ቢሊዮን ነው ከውጭ እርዳታዎች አጠቃላይ 121 ቢሊዮን ይላል። በዶላር ስናስበው ይህን ኦልሞስት ወደ 0.7 ቢሊዮን ዶላር ነው። በዶላር ማስቀምጠው ሀገራችን በዶላር ከረንሲ ስለምትጠቀም ሳይሆን ብዙዎቹ እነዚህ ካፒታል ፕሮጀክቶች ኮስታቸው ኢምፖርትድ በሚደረጉ ማቴሪያሎች ከቨር ስለሚደረግ ነው። አብዛኛው ወጫቸው ብረትን ኢምፖርት እናደርጋለን፣ ነዳጅ ነው ኢምፖርት እናደርጋለን። ለከፍተኛ ትምህርት 61 ቢሊዮን ነው፣ ለመስኖ 30 ቢሊዮን ነው። 30 ቢሊዮን ማለት ኦልሞስት 0.19 አካባቢ ቢሊዮን ዩኤስዲ ነው። አንድ ትልቅ መልታይ ፐርፐዝ የሆነ ዳም እንኳን መገንባት የሚያስችል አይደለምና መቼ ነው ይህንን በካፒታል በጀት እና በመደበኛ በጀት መካከል ያለውን ሰፊ ጋፕ ወደ ማጥበብ የምንሄደውና መንግስት ቢሮክራሲውን ራን ለማድረግ ከሚያወጣው ወጪ ቀንሶ መሬት ላይ ወርደው የህዝቡን ችግሮች፣ ልማት፣ የኑሮ ሁኔታ ሊቀይሩ የሚችሉ በጀቶችን መመደብ የሚችለው ሚል የተለመደው የሁል ጊዜ ጥያቄ ነው። ለደሞዝ ለአስተዳደራዊ ወጪዎች ነው ብዙ ላይ በዝርዝር ሲገልጹት እንደነበረው የተካተተው። ከሀገሪቱ ውስጥ ካለው የኑሮ ውድነት፣ የውጭ ምንዛሬ ዋጋ መጨመር ከዚህ አንጻር በዚህ እየተሰቃየ ላለው ህዝብ የዕለት ከዕለት ህይወቱን ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ከመደበኛ ወጪ ውስጥም ከተፈቀደው ለመደበኛ ወጪ 1.2 ትሪሊየን ውስጥ የአንበሳውን ድርሻ የሚይዘው 904 ቢሊዮን ተብሎ ልዩ ልዩ ወጪዎች በሚል የተመዘገበው ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይህ 904 ቢሊዮን ዶላር ልዩ ልዩ የተባለው 331 ቢሊዮን ለትምህርት ማነው ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው።
ወይስ ለሌላ ለምንድን ነው? ላስቲር አሳውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለው የደሞዝ ጭማሪ የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ ሚለው እሱንም ማንሳት ፈልጋለሁ። ሌላው ሁሌም አንሶ ቢገርመኝና ትኩረት ቢሰጥ በየማስበው እንደው 50-60 ቢሊዮን ዶላር ቢያንስ ቢደርስ በየማስበው በየክልሉ ያሉ ድሆችን ለመደገፍ የሚውለው የኤስዲጂ ሳስቴኔብል ዴቨሎፕመንት ጎልስ የሚመደበው ነው። ዘንድሮም የተመደበው 14 ቢሊዮን ነው። ኦልሞስት 0.59% ነው ከጠቅላላ በጀቱ ውስጥ። አገራችን በዓለም አቀፍ ደረጃ ኮሚትመንት ገብታለች እነዚህን ዘላቂ ግቦች ኦልሞስት በአጭር ጊዜ ውስጥ ዩኒቨርሳል ከቨሬጅ የውሃን፣ የትምህርትን፣ የሳኒቴሽንን፣ የምግብ ዋስትናን፣ ዘላቂነት ያለው የአካባቢ እንክብካቤን እነዚህን ግቦች ለማሳካት ማለት ነው። ከዛ አንፃር 14 ቢሊዮን ብር ምን አላት ክቡር ሚኒስትር? ዘላቂ የልማት ግቦች መደገፊያ ከመንግስት የሚመደበው በጀት ሁሌም በጣም ትንሽ ነው። ዘንድሮ ደግሞ ከምንዛሬ ለውጡም ጋር ተያይዞ ወደ ዶላር ሲሰላህ በጣም ትንሽ ነው። እዚህ ገባ ማይባል ነው። አብሮ ሌላው ከወጪ ንግድና ከገቢ ንግድ አለመመጣጠን ጋር ተያይዞ ከወጪ ንግድ የሚገኘው ገቢ ወደ 10 ቢሊዮን ዶላር አካባቢ እንደሆነና ፓራራሊ ግን ከውጭ የምናስገባው ወደ 18 ቢሊዮን ዶላር አካባቢ እንደደረሰና ሰፊ ዴፊሲት አለ። ወደ ውጭ ምንልከውና ከውስጥ የምናስገባው አይመጣጠንምና ይህንስ ለመቀየር መንግስት ምን የፖሊሲ አቅጣጫ እየተከተለ ነው ዴፊሲቱን ለማመጣጠን? በመጨረሻ የመስኖ ልማቶች ላይ እኔ በዚህ ዓመት የሚመደበው በጀት ቋሚ ኮሚቴውን በደንብ ቢያየው ብዬ ማስበው አዲስ ከምንጀምር ይልቅ አዲስ አያስፈልግም እያልኩ አይደለም፣ ግን ብዙ የመስኖ ፕሮጀክቶቻችን ከ10 ዓመት በላይ የሚጓተቱ ናቸው። አማራ ክልል ለምሳሌ ማየት እንችላለን። የርብ መገጭ የመገጭ ሰርባ እነዚህ ፕሮጀክቶች አንዳንዶቹ በተለይ የርብ ወንዝ ግድብ 10 ምናምን ዓመት ሆኖታል። የቱሪስት መዳረሻ አይነት ተደርጎ በየጊዜው ባለስልጣኖች እየሄዱ የሚጎበኙት እንጂ ተጠናቆ ለአካባቢው ማህበረሰብ ጀነሬት ያደርገዋል የሚባለውን ጥቅም ለምሳሌ የመስኖ ሊሆን ይችላል፣ የጎንደር ከተማን የውሃ ችግር ለመቅረፍ ሊሆን ይችላል። ያ ሲሆን አልተቻለምና አትሊስት ይህ ብር በዘንድሮ በቀጣይ ዓመት ባለው ፕሮጀክት እነዚህም ለረጅም ዓመታት ተጓተው የቆዩ ፕሮጀክቶችን ለማጠናቀቂያ ትኩረት ተሰጥቶ እንዲሰራ ምን ያክል ታስቦበታል? ምን ያክሉስ ነባር ፕሮጀክቶችን ለማጠናቀቅ እንዲውል ተደርጓል? የሚል አንድ ጓደኛዬ ጎንደር የሚኖር ጠበቃ ነው። ምን ይለኛል? እርግማን ሆኗል እኮ እንደ ርብ ቁመህ ቀር እንደማለት ተደርጓል ይለኛል። ስለ ርብ ስንነጋገር ህዝቡ እስከዛ ድረስ ተማሯል። ባለፈውም የክቡር የውሃ ሚኒስትሩ ቀርበው ሪፖርት የ9 ወር ሪፖርት ባቀረቡበት ጊዜ የጎንደር የውሃ መጠጥ ፕሮጀክት ርብ በቅርቡ ማይጠናቀቅ ስለሆነ እንዳማራጭ ከጣና ፓምፕ አድርገን በፊት ከነበረው በፊት 1 ቢሊዮን ብር ወጥቶበት ፌል ያደረገው ፕሮጀክት ከሱ ጋር ኮኔክት አድርገን እሱ መሰረተ ልማት ለመጠቀም እናስባለን የሚል አስተያየትም ሲሰጡ ስለነበር ለዛ በጀት ተይዟል ወይ ከዚህ ከመጠጥ ውሃ 14 ቢሊዮን ከተመደበው ውስጥ የሚል ነው። አብሮ ለባቡር ከተመደበው የወልዲያ ኮምቦልቻ ሀራ ገበያ አዋሽ ወልዲያ አዋሽ ኮምቦልቻ ወልዲያ ሀራ ገበያ ፕሮጀክት እሱ
ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይሄ ተካቷል ወይ? እሱ መካተት በያዝ አለበት። በጣም ለመጠናቀቅ ኦልሞስት ጫፍ የደረሰ ፕሮጀክት ነው። የቀሩት የመብራትና አንዳንድ የተሰረቁ ኢንፍራስትራክቸሮች ናቸው። እሱን ለማሟላት በጀት ተይዟል ወይ የሚል ነው። የውሃ ጉዳይ ሳነሳ እንደመውጫ የተወከልኩበት የባህር ዳር ከተማ ህዝብ በአባይና ጣና ተከቦ የሚኖር ነው። ግን ከ5 ዓመት በፊት እኔ እዛ በነበርኩበት ሰዓት በሳምንት አንድ ቀን እንኳን ሻወር ማያገኝ ህዝብ ነው። የውሃ ሪሶርስ አለ። መንግስት ተገቢውን ፕሮጀክት መመደብ ባለመቻሉ አባይና ጣናን ግብጾች ለውሃም ለመስኖም ለቤት ውሃም ለሚጠጣ ውሃም ይጠቀሙበታል። ስለዚህ ክቡር ሚኒስትር ቢያንስ ለኢትዮጵያ ሞዴል የሚሆን ውሃ የዋተር ሪሶርስ አቫይላቢሊቲ ባለበት ከተማ ላይ ከአባይና ከጣና ፓምፕ ተደርጎ ተጣርቶ ባህር ዳርን ከተማ ቢያንስ 100% ዩኒቨርሳል ከቨሬጅ ማድረስ የሚችል ፕሮጀክት ለምን ዲዛይን አይደረግም? በዚህ ዓመትስ ከዚህ 14 ቢሊዮን ውስጥ ለሱ ለምን አይያዝለትም የሚል ጥያቄ ማቅረብ ፈልጋለሁ። በጣም አመሰግናለሁ። እናመሰግናለን። ወደ ቋሚ ኮሚቴ ተመርቶም በዝርዝር ስለሚታይና እንደዚሁም ደግሞ በዝርዝር ጉዳዮች ላይ የምንመክር ስለሆነ አሁን በጀት መግለጫውን በሚመለከት የተነሱ ጉዳዮች ላይ ክቡር ሚኒስትሩ ምላሽና ማብራሪያ እንዲሰጡ እድል ሰጣለሁ። አመሰግናለሁ። ክቡር በጉባኤ እያንዳንዱን በዝርዝር እድበታለሁ። መንገድ ላይ ተመሳሳይ ብዙ ጥያቄዎች ቀርበዋል። መንገድን በተመለከተ አንድ ላይ እድበታለሁ። የዩኒቨርሲቲ የማስተማሪያ ሆስፒታሎችን በተመለከተ አሁን ባላቸው ሁኔታ በጀት የተመደበ ነው ያለው። በቂ ነው ማለት አይደለም። ሆኖም ግን ቅድም ክቡር የተከበረው የምክር ቤት አባልም እንደገለጸው ገንዘብ ሚኒስቴር፣ የጤና ሚኒስቴር እና የትምህርት ሚኒስቴር በጋራ በመሆን አብረን እያየነው ነው። ዋናው ችግሩ ምንድነው? የዩኒቨርሲቲ ሆስፒታል ዋና ዓላማው የፌደራል መንግስት ለዩኒቨርሲቲ ሆስፒታል በጀት የሚመድበት ዋናው ታሳቢ ከዩኒቨርሲቲ የመማር ማስተማር ሂደት ጋር የተግባር እውቀት እና ትምህርት እንዲገኝ ለማሰብ ነው። በዚህ ዓላማ ውስጥ ነው የነበረው። አሁን ግን በሂደት እየሆነ ያለው በየክልሉ ያለ ሆስፒታል በዩኒቨርሲቲ ሆስፒታል ስር እንዲሆን ተደርጎ የፌደራል መንግስት በክልል የሚሰጡ በዩኒቨርሲቲ ሆስፒታል ስም የተከፈቱ ሆስፒታሎችን ቀጥተኛ የበጀት ድጋፍ እያደረገ ነው ያለው። ስለዚህ በፌደራል መንግስት ላይ ያመጣው የውጪ ጫና እጅግ በጣም ከፍተኛ ነው። በአንድ በኩል የአካዳሚ ስራ እንዲሰሩ ከቀጥተኛ የጤና አገልግሎትም እየሰጡ የተግባር ትምህርትና ልምምድ እንዲያደርጉ ታሳቢ ተደርጎ ነው በዩኒቨርሲቲ ሆስፒታልነት የፌደራል መንግስት የውጪ አካል ሆነው የተዋቀሩት በዩኒቨርሲቲ ስር። ሆኖም ግን የአካባቢ ማህበረሰብ ደግሞ በከፍተኛ ደረጃ የሚጠቀምባቸው ሆስፒታሎች ናቸው። ስለዚህ የአካባቢው የጤና አገልግሎት ጥያቄ የመፍታት ጉዳይ ተገቢ ጉዳይ ነው። ግን የፌደራል መንግስት ብቻ ጉዳይ አይደለም። ክልሎችም ኃላፊነት ሊኖራቸው ይገባል። ስለዚህ በቀጣይ እያሰብን ያለነው የዩኒቨርሲቲ ሆስፒታል እንዴት ፋይናንስ መደረግ አለባቸው፣ ከትምህርት መማር ማስተማር ጋር ያላቸው የማንዴት ግንኙነት ምን ያህል ነው፣ ለአካባቢው ማህበረሰብ የሚሰጡት የቀን ተቀን መደበኛ ከትምህርት መማር ማስተማር ጋር የማይገናኝ ትልቅ የሆነ ኃላፊነትም አለባቸው። ሁለቱን አንድ ላይ አጣጥሞ ኃላፊነትን በደንብ ለይቶ ሰስቴናብሊ እንዴት ፋይናንስ ይደረጋሉ ብሎ በበቂ ጥናት ላይ የተመሰረተ ቀጣይ እርምት ይፈልጋል ማለት ነው። ስለዚህ አሁን የአካባቢው ህብረተሰብ የጤና ጥያቄ በዩኒቨርሲቲ ሆስፒታል ስም እንዲፈታና ሙሉ ለሙሉ ኃላፊነቱ በፌደራል መንግስት የወጪ ጫና ስር እንዲወርቅ ነው እየተፈለገ ያለው ማለት ነው።
ይህንን በደንብ ባላንስ ማድረግ ያስፈልጋል ማለት ነው። ስለዚህ ሰስቴናብል ሄልዝ ኬር ፋይናንሲንግ በአገር ደረጃ በጣም የምንፈልገው ጉዳይ ነው። የዩኒቨርሲቲ ሆስፒታሎች ለአካባቢ ማህበረሰብ የተሻለ የጤና አገልግሎት በተገቢው መልኩ እና ዋጋ ማቅረብ ይኖርባቸዋል። ራሳቸውንም ሰስቴናብሊ ፋይናንስ ማድረግ ይኖርባቸዋል። ግን በፌዴራል መንግስት በጀት ብቻ አጠቃላይ የህብረተሰቡን የጤና ወጪ ፍላጎት ሙሉ ለሙሉ ፋይናንስ በማድረግ ሊፈታ አይችልም። ሰስቴናብልም ሊሆን አይችልም ማለት ነው። አንዳንዱ የዩኒቨርሲቲ በጀቶችንም ያሳበጠው የዩኒቨርሲቲ ሆስፒታሎች ነው። አሁንም የዩኒቨርሲቲ ሆስፒታሎች ግንባታም ቁሳቁስ ማሟላትም መድኃኒት ጭምር እስከ መደጎም ድረስ የፌዴራል መንግስት ነው ሙሉ ለሙሉ ኃላፊነቱን ተሸክሞ ያለው ማለት ነው። ግን ዩኒቨርሲቲ ሆስፒታሎቹ አገልግሎት የሰጡ ያሉት በየክልሉ ነው። ስለዚህ የክልል ሚና ምን መሆን አለበት? የህዝቡ የመክፈል አቅምን ያገናዘበ ሚና ምን መሆን አለበት? የሰስቴናብል ሄልዝ ኬር ፋይናንሲንጉ እንዴት መሆን አለበት የሚል በጥናት ላይ የተመሰረተ ሂደት የማጥራትና በዛ መሰረት መፍትሄ መስጠት የሚጠይቅ ይሆናል። ስለዚህ ከዚህ ጋር ተገናኝቶ የዩኒቨርሲቲ ሆስፒታሎች የበጀት አመዳደብ በተሟላ መልኩ አሁን በተነሳው መልኩ ሊፈታ የሚችለው በቂ ጥናት ላይ ተመስርቶ የፌዴራል መንግስት ማንዴት ምንድነው፣ የክልል ማንዴት ምንድነው፣ የመማር ማስተማር ማንዴት ምንድነው፣ የህብረተሰብ መሰረታዊ የጤና አገልግሎትን የማቅረብ ኃላፊነት የማን ነው የሚለው የፌዴራል መንግስት፣ የክልል መንግስት፣ የዩኒቨርሲቲዎች የህብረተሰቡ የመክፈል አቅም ያገናዘበ ምን ያህል ይገፋል የሚለው ሰስቴናብል ሄልዝ ኬር ፋይናንሲንግን ማዕከል በማድረግ የጋራ ኃላፊነታችንን በምንወጣበት መልኩ በቀጣይ መልክ ለማስያዝ ትኩረት የሚደረግ ይሆናል። የዘንድሮ በጀት ላይ ከዚህ በፊት ሲደረገው እንደነበረው በተወሰነ ደረጃ ለሁሉም ዩኒቨርሲቲ ሆስፒታሎች በጀቱ ተደግፎ ቀርበዋል ማለት ነው። በተሟላ መልኩ ግን ችግራቸውን ሊፈታ አይችልም። ስለዚህ ሰስቴናብል ሄልዝ ኬር ፋይናንሲንግ በተለይ ከዩኒቨርሲቲ ሆስፒታል ጋር ተገናኝቶ በደንብ የማጥራት ጉዳይ መታየት አለበት። ወደ ፌዴራል መንግስት ኃላፊነት የመጣው የፌዴራል መንግስት ኦውን የሚያደርገው ዩኒቨርሲቲ ስር ስለተደራጁ ነው። አገልግሎት የሚሰጡት ደግሞ ለአካባቢ ማህበረሰብ ነው። በዩኒቨርሲቲ ስር እንዲገቡ የተደረገበት ዋና ምክንያት ከመማር ማስተማር ጋር ግንኙነት አለው ከሚለው ነው። ከፌዴራል መንግስት ጋር ማንዴት ያቺ ነች ሊንኬጇ። ስለዚህ ወይ በቀጥታ ተደራጅተው የፌዴራል አካል ይሆናሉ፣ የክልል ባለቤት ይሆናሉ። ከዩኒቨርሲቲ ጋር ያላቸው ግንኙነት ምንድነው? ህብረተሰቡ ውስጥ የመክፈል አቅምን ያገናዘበ ስራ እንዴት መሰራት አለበት የሚለው የማንዴት የማጥራት ኃላፊነት የማጥራት ማን ምን መሸፈን አለበት የሚለውን መሄድ አለበት መፈታት አለበት እንጂ የአካባቢው የልማት ጥያቄ ሙሉ ለሙሉ በዩኒቨርሲቲታት ስም ወደ ፌዴራል መንግስት የውጭ ጫና የሚመጣበት መንገድ ብቻውን መፍትሄ ሊሆን ስለማይችል የጋራ ኃላፊነትን በሚያሳድግ መልኩ በቀጣይ ጥናት ላይ ተመስርቶ በጋራ ታይቶ የሚፈታ እንደሚሆን ታሳቢ ማድረግ ያስፈልጋል። መንገዶች ላይ ብዙ ጥያቄ ቀርበዋል። እንግዲህ መንገዶች ላይ የተከበረው ምክር ቤትን በደንብ እንዲገነዘብ የምንፈልገው አምናም በደንብ በስፋት አስረድተናል። አምና ብቻ በነበረው ግምገማ ሚኒመም 1.5 ትሪሊየን ብር ይፈልጋል ያሉትን ነባር መንገዶች ብቻ ለመጨረስ ማለት ነው። 1.5 ትሪሊየን ለመመደብ የሚያስችል የመንግስት አቅም የለም በአሁኑ ጊዜ በአንድ ዓመት ጊዜ ውስጥ ወይ በሁለት ዓመት ጊዜ ውስጥ። ስለዚህ ሰፊ ዓመት የሚጠይቅ ስራ መሆኑ መታወቅ አለበት። ሌላው ደግሞ ባለፉት 8 ዓመታት አገራዊ ለውጡ ከተደረገ በኋላ በመጀመሪያዎቹ የለውጥ ዓመታት የፍትሃዊ የልማት ጥያቄ መፈታት ስላለበት ብዙ ፕሮጀክቶች ገብተዋል። ፍትሃዊነትን ለማረጋገጥ ተብሎ ነው ብዙ ፕሮጀክቶች የተያዙት ማለት ነው። ተገቢ ናቸው፣ ፍትሃዊ ናቸው። ሆኖም ግን የፌዴራል መንግስት ፋይናንስ የሚያደርገው የመንገድ አይነት ምንድነው? ደረጃው ምን መሆን አለበት? በጥናት ላይ ተመስርቶ ለወደፊት መልክ መያዝ ይኖርበታል ማለት ነው። እሱም ቢሆን ሆኖም ግን ኦልሬዲ በበጀት ጸድቀው ያሉት መቀጠልም ስላለባቸው በተወሰነ ደረጃ ሪሶርስ ይያዝላቸዋል። ያም ይያዝላቸው ሪሶርስ ግን በቂ አይደለም። ሁሉንም በተወሰነ ዓመት ጊዜ ውስጥ መጨረስ አይቻልም። ስለዚህ በትዕግስት ማየት የሚያስፈልግ ይመስለኛል። ከአምና ዘንድሮ እንደ አዲስ ወጪውን ብናሰላ ከ1.5 ቢሊዮን ከ1.5 ትሪሊየን በላይ ከፍተኛ የሆነ ይፈልጋል ለማስጨረስ ማለት ነው። በመንግስት አቅም አሁንም ከፍተኛውን በጀት የሚመደበው ለመንገድ ነው። አይታችኋል። በካፒታል በጀት ውስጥ ትልቁ የተመደበው ለመንገድ ነው። ስለዚህ ይሄ የመንግስትን አቅም ያገናዘበ መልኩ ከፍተኛ ትኩረት የተሰጠው ነው። በቀጣይ የሚታዩ ናቸው። ለህዝብ ቃል የተገቡ በበጀት ያሉ መንገዶች መሰራት አለባቸው።
ቅደም ተከተል ወጥቶላቸው በመንገዶች አስተዳደር በበጀት አስተዳደር የታየ የሚፈታ ጉዳይ ነው የሚሆነው። ያነሳችሁት የየአካባቢው የመንገድ ጥያቄ ሌጂቲሜት ትክክለኛ ጥያቄ ነው። ግን ሁሉም በአንድ ጊዜ ሊፈታ አይችልም። የመንግስት አቅም ባገናዘበ መልኩ በቀጣይ የሚፈቱ ይሆናል። የካሳ ክፍያ ጉዳይም የተፈታ ያለበት ሁኔታ ነው ያለው። ክልሎችም ኃላፊነታቸው መውሰድ አለባቸው። ይሄ ተከብሮ ምክር ቤት አዋጅ አውጀዋል። ከአዋጅ በፊት ያሉ ከአዋጅ በኋላ ያለ የሚል የተለያዩ ጥያቄዎች ይነሳሉ። እሱን ከሚመለከታቸው አካላት ጋር በመሆን በቀጣይ ዘላቂ መፍትሄ ለመስጠት የተሰራበት ያለ መሆኑ ታሳቢ እንዲደረግ ነው። ሌላኛው ዩኒቨርሲቲ ፕሮጀክቶች ጋር በተገናኘ አዳዲስ ፕሮጀክቶች ዩኒቨርሲቲ ባለፉት ዓመታት አልያዝንም። የተጀመሩ ፕሮጀክቶችን ብዙ ናቸው። እነሱንም ለመጨረስ ከፍተኛ ገንዘብ ነው የሚፈልገው። የዩኒቨርሲቲ ፕሮጀክቶች አያያዝም ችግር አለበት። እሱን እየፈተሽን የምናርም ነው የሚሆነው። ምንም አይነት አዲስ ፕሮጀክት